ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ኢንቨስትመንት ሆልዲንግ ባዘጋጀው የኢፍጣር መርሃ ግብር ላይ ታደሙ። የኢፍጣር መርሃ ግብር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሼህ በድርድር በተገኙበት ተከናውኗል። የኢትዮጵያ ኢንቨስትመንት ሆልዲንግ በስሩ ለሚገኙ ተቋማት የእስልምና እምነት ተከታይ አመራሮችና ሰራተኞች ባዘጋጀው በዚህ የኢፍጣር መርሃ ግብር ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጨምሮ ሌሎችም ጥሪ የተደረገላቸው እንግዶች ተካፍለዋል። መገናኛ ብዙኃን ከሀሳብ መግለጫነት ባለፈ ለሀገር ግንባታና ለተቋማት ጥንካሬ ትኩረት አድርጎ መስራት እንዳለባቸው የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት ገለጹ። መገናኛ ብዙኃን ለብሔራዊ ጥቅም በሚል መሪ ሀሳብ ሀገራዊ ኮንፈረንስ ተካሂዷል። መገናኛ ብዙኃን ሶስቱ የመንግስት አስተዳደር መዋቅሮች ኃላፊነታቸውን ስለመወጣታቸው ክትትልና ቁጥጥር የማድረግ ኃይሉን ለመግለጽ አራተኛው መንግስት ይባላል። ይህም ሚዲያ ያለውን አቅም ለመግለጽ ሲሆን፣ በሌላ በኩል ደግሞ ሀገርን የማፍረስ አሉታዊ ተጽዕኖውን በተለያዩ ጊዜያት መመልከት ተችሏል። ከኢራቅ ጦርነት እስከ ሶሪያና ሊቢያ መፈራረስ ብሎም የሩዋንዳ ጭፍጨፋ የመገናኛ ብዙኃን አሉታዊ ትርክት የአንበሳውን ድርሻ ይወስዳል። መገናኛ ብዙኃን ሀገር ይገነባል፣ ሀገር ያፈርሳልም። ለዚህም ነው በሚዲያ የሚተላለፉ መልእክቶችና ይዘቶች ሀገር መገንባት ላይ ቅድሚያ ትኩረት ሊሰጡ ይገባል የሚባለው። ሚናቸው በዚህ መልኩ ከተለየ ደግሞ የሀገርን ብሔራዊ ጥቅም ማዕከል ያደረጉ መሆን ይጠበቅባቸዋል። ከለውጡ ዓመታት ወዲህ የመደመር መንግስት ትኩረት አድርጎ እየሰራባቸው ካሉ ጉዳዮች ቀዳሚው ብሔራዊ ጥቅምን ማስከበር ነው። ብሔራዊ ጥቅም ከሀገር ሉዓላዊነትና የግዛት አንድነት ጋር በቀጥታ የተገናኘ ጉዳይ ነው። ብሔራዊ ጥቅም ማለት አንድ አገር የሆነችበትና አገር የምትሆንበት ምክንያት ጉዳይ ማለት ነው። የሀገር ሉዓላዊነትን ይመለከታል፣ የግዛት አንድነትን ይመለከታል፣ የሀገር ድንበርን ይመለከታል። አገርን በኢኮኖሚ ራሷን የማስቻል ምክንያቱም የሉዓላዊነት ጉዳይ የመንግስትነት ጉዳይ ብቻ ሳይሆን በኢኮኖሚ ሉዓላዊ ያልሆነ ሀገር በመንግስትነቱ ሉዓላዊ የመሆን እድሉ፣ በወታደራዊ ቴክኖሎጂው ሉዓላዊ ያልሆነ ሀገር፣ በሲቪል ቴክኖሎጂ ሉዓላዊ ያልሆነ ሀገር፣ በግብርናው ሉዓላዊ ያልሆነ ሀገር፣ በትምህርት እሳቤውና በትምህርት አካሄዱ ሉዓላዊ ያልሆነ ሀገር በሌላው ነገር ሉዓላዊ የመሆን እድሉ 9 በር ያለውን ቤት 4-5ቱን ዘግቶ 3-4ቱን ከፍቶ ቤቱን ዘጋውት እንደማለት ነው። ባለፉት 8 ዓመታት በኢትዮጵያ የሚሰሩ መገናኛ ብዙኃን ቁጥር እየጨመረ ቢሆንም የኢትዮጵያን ብሔራዊ ጥቅም ባስጠበቀ መልኩ ይዘቶች ከመስራት አኳያ ግን ተጨማሪ ስራዎች ይፈልጋሉ። የኢትዮጵያ መገናኛ ብዙኃን ባለስልጣን ባለፉት 3 ወራት በ105 የመገናኛ ብዙኃን የተላለፉ ከ13000 በላይ ይዘቶች ላይ ባደረገው ዳሰሳ ብሔራዊ ጥቅምን የተመለከቱ ይዘቶች በህዝብ መገናኛ ብዙኃን 76 በመቶ ቢሆኑም በንግድና የበይነ መረብ መገናኛ ብዙኃን ከግማሽ በታች ድርሻ ነው ያላቸው። እናም መገናኛ ብዙኃን የዜጎችን የሀሳብ ነጻነት መግለጽ ከመደገፍ ባሻገር የሀገር ግንባታና የተቋማት መጠናከር ላይ ትኩረት በማድረግ ብሔራዊ ጥቅምን ማስከበር ላይ ሊሰሩ ይገባል። ለምሳሌ አባይን የመጠቀም ጉዳይ የብሔራዊ ጥቅማችን ጉዳይ ነው። እዚህ ላይ ማንኛውም ኢትዮጵያዊ የአባይ ግድብ የት ይገደብ ላይ መከራከር ይችላል። ከተገደበ በኋላ እንዴት ይሁን፣ የኪሎዋቱ ስንት ይሁን፣ 50 ይሁን 60 ይሁን፣ እሱ ያከራከር ይችላል። አባይም ኢትዮጵያ የመጠቀም ጉዳይ ግን ይሄ ብሔራዊ ጥቅማችን ጉዳይ ነው። የኢትዮጵያን ግዛት አንድነት የማስከበር ጉዳይ የሁላችን ጉዳይ ነው። የኢትዮጵያን ሉዓላዊነት የማስከበር ጉዳይ የኢትዮጵያ ጉዳይ ነው። የኢትዮጵያ የመከላከያ ጽናቷ፣ አንድነቷ፣ ብርታቷ ጉዳይ ብሔራዊ ጥቅማችን ጉዳይ ነው። እነዚህ ጉዳዮች ላይ የምንከራከር ሰዎች አይደለም። እነዚህ ጉዳዮች ላይ የሚኖሩት ክርክሮች የበለጠ እንዴት እንስራ በሚለው ላይ የሚኖር ክርክር ነው። የበለጠ ብሔራዊ ጥቅማችንን እንዴት እናስከብረው በሚለው ላይ የሚኖር ክርክር፣ የሚኖር ውይይት ነው። ሚዲያ የሀሳብ ነጻነት መገለጫ ብቻ አይደለም፣ የሀገር ግንባታ መሳሪያም ጭምር ነው። የሰው ልጅ ሚዲያን የፈጠረው
ሐሳቡን ለመግለጽ ብቻ አይደለም፣ ተቋማትን ለመገንባት ጭምር ነው። በአሁኑ ወቅት በመገናኛ ብዙሃን ባለስልጣን ተመዝግበው የሚሰሩ ከ300 በላይ መገናኛ ብዙሃን ይገኛሉ። አብዛኞቹ የኢትዮጵያን ሕግና የሙያ ስነ ምግባር አክብረው እየሰሩ ቢሆንም የተወሰኑ መገናኛ ብዙሃን ብሔራዊ ጥቅምን የሚጎዱ የአደገኛነት አዝማሚያ ያላቸው ይዘቶችን የሚሰሩ መኖራቸውን ዋና ዳይሬክተሩ ሃይማኖት ዘለቀ ገልጸዋል። ከነዚህ ውስጥም በታሪካዊ የኢትዮጵያ ጠላቶች ፋይናንስ እየተደረጉ ግልጽ ያልሆነ ምንጭ በመጠቀም የሐሰት ዘገባ የሚሰሩ መኖራቸውን ተናግረዋል። የዜጎችን ሰላምና ደህንነት የሚያናጉ በተለያየ ታሪካዊ ጠላቶቻችን ስፖንሰር የሚደረጉ መረጃዎችን ቲንክ ታንክ ግሩፕ በማለት ሪፖርት ወጣ በማለት ሳያጣሩ እንደወረደ የመውሰድን ለምሳሌ የውጭ መገናኛ ብዙሃን ደግሞ አገር ውስጥ ዘጋቢዎች እያሏቸው ፈቃድ ወስደው የሚንቀሳቀሱ እያሏቸው ምንጩ ያልተረጋገጠ ጸባጫሪ ዘገባዎችን አገር ውስጥ ያሉ ዘጋቢዎችን ትቶ ከውጭ በመጡና ስማቸው ባልተጠቀሰ ዘጋቢዎች ስቶሪው የተሰራጨው ዘገባ ራሱ ዘጋቢውም ራሱን ባላሳወቀበት አንደርከቨር የሆነ ስቶሪዎች የሚሰሩበትን ሁኔታ በዚህ 3 ወር አይተናል። መገናኛ ብዙሃን ያላቸውን አዎንታዊ አስተዋጽኦ ለማሳደግ የአቅም ግንባታ ስራዎች ያስፈልጋሉ የሚሉት የሚዲያ ባለሙያ ፕሮፌሰር ብሩክ ኃይሉ ዋናው ግን ብሔራዊ ጥቅምና የዘርፉን ሙያተኝነት ማስከበር ነው። ፕሮፌሽናል ሰው ያስፈልጋል። ሚዲያ ላይ ፕሮፌሽናል ማለት የሚሰራውን የሚያውቅ ማለት ነው። ሚዲያ ላይ መናገር የሚችል ዝም ብሎ ሁሉም ማድረግ ይቻላል። ነገር ግን ሚዲያ ደግሞ ኃላፊነት አለበትና ትሬኒንግና ፕሮፌሽናሊዝም አብሮ ሄዳሉና ትሬኒንግ መስጠት እንዳለበት ፕሮፌሽናሊዝም ላቅ ያለ ደረጃ ደግሞ ትክክለኛ አካሄድ እንደሆነ ነው ድምዳሜ የደረስነው የዛሬ ስብሰባ ላይ ማለት ነው። ፕሮፌሽናል የሆነ በደንብ የተማረ አገሩን የሚያከብር የሀገሩን ብሔራዊ ጥቅም የሚያስጠቃ በሀገሩ ጥቅም ደግሞ እንደ ጋዜጠኝነት የሚያንጸባርቅ እንደገና ደግሞ አገርን የሚጎዳ ነገሮችን አይደለ ኮምፕሮማይዝ በማያደርግ ሁኔታ እንዴት መንቀሳቀስ እንደሚቻል ይህን የመሳሰሉ ጉዳዮች በርካታ ጉዳዮች ተነስተዋል። ታላቁ የኢትዮጵያ ህዳሴ ግድብ፣ የባህር በር ጉዳይ፣ የዲፕሎማሲ ስራዎች፣ የምግብ ሉዓላዊነትና የጸጥታና ደህንነት ጉዳዮች የኢትዮጵያ ብሔራዊ ጥቅሞች ሲሆኑ መገናኛ ብዙሃን እነዚህና መሰል ይዘቶች ላይ በትኩረት ሊሰሩ ይገባል። በጋሞ ዞን ደጋማ አካባቢ በተከሰተ የናዳ አደጋ የሞቱ ሰዎች ቁጥር 70 መድረሱን የደቡብ ኢትዮጵያ ክልል ኮሚኒኬሽን አገልግሎት አስታወቀ። አገልግሎቱ በናዳው ምክንያት በደረሰው ጉዳትና ለተጎጂዎቹ በሚደረገው ሰብአዊ ድጋፍ ዙሪያ ጋዜጣዊ መግለጫ ሰጥቷል። በክልላችን ባለፈው 2016 ከተፈጠረው አደጋ ቀጥሎ በጣም ዘግናኝና ከባድ የሚባል ልብ ሰባሪ አደጋ ነው የተፈጠረው። ይሄ ችግር የተፈጠረው በዋናነት ጋጮ ባባ በሚባል ወረዳ ላይ በቅድሚያ 4 ሰዎች በናዳ የተጎዱትን ለማውጣትና ሰብአዊ ድጋፍ ለማድረግ እየተረባረቡ የነበሩ ወገኖቻችን ላይ ተጨማሪ ሁለተኛ የመሬት ናዳ በመድረሱ ምክንያት ነው ከፍተኛ የሰው ቁጥር በናዳ ውስጥ በአፈር ውስጥ የተቀበረው። እስካሁን ባለው ሁኔታ ወደ 70 ሰው አስክሬን ተገኝቷል። ሌሎች አስክሬኖችን የመፈለግና የተቀብረው የሚገኙ ወገኖቻችን የማውጣት የፍለጋ ስራ በአካባቢ ማህበረሰብ ከተለያዩ አካባቢ በተሰባሰቡ በጎ ፈቃደኞች የፍለጋው ስራ ተጠናክሮ ቀጥሏል። አርባ ምንጭ ከተማን ጨምሮ ከ3480 በላይ የህብረተሰብ ክፍል ከቤት ንብረታቸው ተፈናቅለው ይገኛሉ። በተለይ ደግሞ በአርባ ምንጭ ከተማ የተለያዩ ማሽነሪዎች የመንገድና እንዲሁም ደግሞ የአገልግሎት መስጫ ተቋማቶች ጉዳት ደርሶባቸው ይገኛል። ከደረሱ ሌሎች ጉዳቶች አንጻር 190 ቤት በዚህ ምክንያት ወድሟል። ከዚህ ውስጥ 37 ያክሉ በአርባ ምንጭ ከተማ የሚገኝ ነው። የሀብት ማሰባሰብ ስራውም በተጨባጭ የተጎጂዎችን ሊደርስ በሚችል ደረጃ የከተማውና የዞኑ በተቀናጀ መንገድ እንዲመሩ ክልል በበላይነት እንዲቆጣጠር በማድረግ በዞኑ አደጋ
ስጋት መምሪያ ስር ሀብት እንዲሰበሰብ በማድረግ እንቅስቃሴዎች ተጀምረዋል። ይሄ ሀብት የሚሰበሰብበት ስርዓት በቀጣይ በተለያዩ የሚዲያ አማራጮች በተለይም የዞኑን አደጋ ስጋት አካውንት የምናሳውቅ ይሆናል። ሌሎችም አካላት በገንዘብ ድጋፍ ማድረግ የሚፈልጉ በዛ ድጋፍ እንዲያደርጉ እንጠይቃለን። ከዛ ባሻገር በቁሳቁስ በምግብና ምግብ ነክ ቁሳቁሶችንም እንዲሁም ደግሞ የቤት መገልገያዎችን ድጋፍ ማድረግ የሚፈልጉ የትኛውም የህብረተሰብ ክፍል አካላት ከሀገሪቱ ከየትኛውም ቦታ ላይ ድጋፍ እንዲያደርጉልን እንዲሁም በውጭ ሀገር የሚገኙ የኢትዮጵያ ወዳጆች ድጋፍ እንዲያደርጉልን እየጠየቅን በአርባ ምንጭ የጋሞ ዞን አስተዳደርን በማግኘት ድጋፋቸውን ማስረከብ የሚችሉ ይሆናል። ይሄ ደግሞ የመጣው ድጋፍ ስርዓቱን ጠብቆ ወደ ተጎጂዎች እንዲደርስ ደግሞ ክልሉ በበላይነት የሚቆጣጠር ይሆናል። በመጨረሻም የአእምሮ እድገት ውስንነት በስራና በጥበብ እያሸነፉ የሚገኙ ብሮ አእምሮዎች ለአካል ጉዳት እጅ ያለመስጠት ብቻ ሳይሆን ለማህበረሰብ አዲስ የስራ ባህል እያስተማሩ ይገኛሉ። ይህንን የተስፋ ጭላንጭል ወደ ታላቅ ብርሃን ለመቀየር ያለመውና ግንዛቤ ለመፍጠር ብቸኝነት በጋራ እንምክት የሚል መሪ ሀሳብ የአእምሮ እድገት ውስንነት ያለባቸው ዜጎች ያላቸውን የተፈጥሮ ብቃት የሚያሳይበት 11ኛው ሀገር አቀፍ የስፖርት ውድድር ዛሬ መጋቢት 4 ቀን 2018 ዓ.ም በኢትዮጵያ ስፖርት አካዳሚ ይካሄዳል። ጣቶቹ ክርና መርፌውን ሲያዋህዱ ልቡ ደግሞ ተስፋን ይሸምናል። ወጣቱ ኪሩቤል አንተነህ የአእምሮ እድገት ውስንነት ቢኖርበትም ፍቅር ኢትዮጵያ የአእምሮ እድገት ውስንነት ያለባቸው ብሔራዊ ማህበር ውስጥ የሚሰራቸው የእጅ ስራዎችን ግን የአእምሮውን ብስለትና የጥበቡ ማሳያ ናቸው። ለሱ የአካል ውስንነት ማለት ዝምታን ሳይሆን በስራ የሚገለጽ ታላቅ ማንነት ነው። የምሰራው ስጋጃም እሰራለሁ፣ የተለያየ ነገሮችን ሳደርግ እውላለሁ። ያው እኔ የአእምሮ እድገት ውስንነት ያለብኝ ወጣት ነኝ ብዬሻለሁ። ግን የአእምሮ እድገት ውስንነት ያለብኝ ወጣት በሆነ ግን እንደ ማንኛውም ሰው ጓደኞች ነበሩኝ። ሰፈር ጋር የድሮ ሰፈሮች ጋር አሳልፋለሁ። በዚህ ማህበር ውስጥ ሌላኛው የጽናት ተምሳሌት ቶማስ ስዩም ይገኛል። ቶማስ የሚናገረው ቋንቋ አንድ ነው፣ ለኛ ምቹ ሁኔታዎችን እንጂ ከንፈር መምጠጥ አያሻም የሚል ከተፈጠሩላቸውና ማህበረሰቡ እጁን ከዘረጋላቸው ከማንም እኩል መጓዝ መስራትና መኖር እንደሚችሉ በተግባር እያሳየ ነው። የመሰራው ስጋጃ ሰራለሁ። ልዩነት ደግሞ ስጋጃ ጓደኞቼን አስተባበራለሁ። ሁሉ ነገር ሳለው ማለት ነው። እገዛ ቢደረግልን መጥተው ቢጎበኙን ይቻላል። በራችን ክፍት ነው። ብዙ ጓደኞቼ በየሰፈሩ አሉ፣ እንዲወጡ እናረጋለን። በየቤቱ የተደበቁ አሉ። ብዙ ነገሮች ማውጣት እንችላለን ማለት ነው። መስራት እንችላለን ለኛ ማለት ነው። ይህ የተስፋ ጭላንጭል ወደ ታላቅ ብርሃን ለመቀየር ፍቅር ኢትዮጵያ የአእምሮ እድገት ውስንነት ያለባቸው ብሔራዊ ማህበር ለ3 አስርት ዓመታት ገደማ ደክሟል። የማህበሩ ፕሬዝዳንት ወይዘሮ ምህረት ንጉሴ ማህበሩ ከ1987 ዓ.ም ጀምሮ በሺዎች የሚቆጠሩ ልጆችንና ወላጆችን ህይወት እንደቀየረ ያስረዳሉ። እንግዲህ ማህበራችን አገር አቀፍ ማህበር ነው። ከተቋቋመ ወደ 31 ዓመት ሆኖታል። ይህንን ማህበር ያቋቋሙት የአእምሮ እድገት ውስንነት ያለባቸው ልጆች ያሏቸው ወላጆች በጋራ ለልጆቻቸው መፍትሄ ለማምጣት ያቋቋሙት ማህበር ነው። እንግዲህ እዚህ የሚመጡ ልጆች ሁሉም ወጣቶች ናቸው የሚሆኑት። ብዙ ጊዜ ከ18 ዓመት በላይ የሆኑ የአእምሮ እድገት ውስንነት ያለባቸው የማህበራችን አባላቶችን ነው የምናሳትፈው። የተለያዩ ሙያ ስልጠናዎች ወስዳሉ። ሻማ ማምረት፣ ጧፍ ማምረት፣ መሬት ላይ ምንጣፎችን፣ የቡና ጀባዎችን፣ የስጋጃ ምንጣፎችን እንዲሁም ደግሞ የሽመና ስራዎችን ያመርታሉ። የሰሩትን ምርታቸውን ወስደው ማህበረሰባቸው ውስጥ ይሸጡታል። ሲሸጡት ምንድነው ሁለት ጥቅም አለው። አንደኛ ገቢ ያገኙበታል፣ አትርፈው ነው የሚሸጡት። ሁለተኛ ደግሞ እኔ መስራት እችላለሁ፣ ወጥቼ ከቤቴ ውዬ ስመጣ የምሰራው ይሄንን ነው ብለው ለማህበረሰቡ ለቤተሰቦቻቸው ማሳየት የሚችሉት ነገር አለ ማለት ነው። ብቸኝነትን በጋራ እንመክት በሚል መሪ ሀሳብ የአእምሮ እድገት ውስንነትና ዳውን ሲንድሮም ያለባቸውን ዜጎች የተፈጥሮ ብቃት የሚያሳዩበት 11ኛው ሀገር አቀፍ የስፖርት ውድድር መጋቢት 4 2018 ዓ.ም በኢትዮጵያ ስፖርት አካዳሚ ይጀምራል። ውድድሩ ስፖርታዊ ፍክክር ብቻ ሳይሆን እነዚህን ዜጎች በኢኮኖሚ በፖለቲካና በማህበራዊ መብቶቻቸው እኩል መሆናቸውን ለዓለም የሚመሰክሩበት መድረክ ነው። ይህና መሰል ስራዎች እውን እንዲሆኑ ማህበሩ አሁንም የሁሉን እገዛና ትብብር ይሻል። ማርች 21 ወይም መጋቢት ላይ እንዲሁም ደግሞ ኦቲዝም ዴይንም
ሚያዝያ ላይ እናከብራለን። ምክንያቱም የኛ አባላቶች የአእምሮ እድገት ውስንነት ያለባቸው ሁሉ ኦቲዝምና ዳውን ሲንድሮም ሌሎችም ኬዞችን ጨምሮ ነው። ስለዚህ አሁን እንግዲህ መጪው መጋቢት 4 የምናከብረው የዳውን ሲንድሮም ቀን ነው። ዓለም አቀፍ የዳውን ሲንድሮም ቀን በየአመቱ ይከበራል። በዓለም አቀፍ ደረጃ ለ15ኛ ጊዜ በሀገራችን ለ11ኛ ጊዜ ይህ ብዙ ድጋፎችን እንፈልጋለን። በተለይ ከመንግስት በጣም በዚህ ወቅት በጣም ትልቅ ድጋፍ ያስፈልገናል። ማዕከላችን ላይ በተለይ ችግሮች እየገጠሙ ነው። ለልጆቻችን የሚሆን ማዕከል አብረን እንድንገነባ ጥያቄን ማቅረቡ ይሄ ስትሮንግሊ የማቀርበው ጥያቄ ነው። ሀገር አቀፍ ስፖርታዊ ውድድሩ በኢትዮጵያ ስፖርት አካዳሚ ሲካሄድ ውጤቱ በሜዳው ላይ በሚመዘገብ ነጥብ ብቻ የሚለካ አይደለም። ይልቁንም እነዚህ ዜጎች በኢኮኖሚያዊ በማህበራዊና በፖለቲካዊ መድረኮች እኩል ተጠቃሚ እንዲሆኑ የሚያደርግ የጋራ ጉዞ ማሳያ ነው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።